ብዙ ጎብኚና ጥያቄ የሌላቸው እኚህ አዛውንት በ90 ዓመታቸው ላይ ቤታቸውን ለመሸጥ ፈልገው ገዢ ሲያጠያይቁ ከአንድ ጠበቃ ጋር ተገናኙ። ይህ ጠበቃ አንድሬ ፍራንሷ ራፍሬ ይባላል እና የሴትየዋን በእድሜ መግፋት ካየ በኋላ ይህን ቤት መግዛት እንደሚፈልግ ቀርቦ አናገራቸው። ዝርዝር ጉዳዩን ማስረዳት ጀመረ። በ90 ዓመት ዕድሜው በስተርጅና ሌላ ቤት ፍለጋ መንከራተት የለብዎትም። በሕይወት እስካሉ ድረስ እዚሁ በቤቱ ሊቆዩ ይችላሉ። እኔም የቤቱን ዋጋ በአንድ ጊዜ ሳይሆን በየወሩ $2500 እሰጥዎታለሁ። ከእርሶ የሚጠበቀው ከዚህ ዓለም በሞት ሲለዩ ይህን ቤት ለእኔ ያወርሱኛል አላቸው። የ90 ዓመቷ አዛውንት ጄን ካልመንት በሐሳቡ ተስማምተው ሰውየው ከቤት ዋጋ ላይ በወር $2500 ሲሰጣቸው በምትኩ ደግሞ ቤቱን ሊያወርሱት ተስማምተው ፈረሙ። አቅመ ደካማዋ አዛውንት ጄን በዕድሜም ሆነ በሕመም ምክንያት ይህንን ውል በፈጸሙ በወርም ሆነ በ6 ወር ቢሞቱ ጠበቃው መሃል ፓሪስ የሚገኘውን ይህንን የሴትዮዋን ቤት ይወርሳል። 1 ወር ሞላ። ጠበቃውም ወርሃዊ ክፍያውን 2500 ይዞ መጣ። ሴትዮዋም ልክ ባለፈው ወር እንዳያቸው ናቸው፣ ንቁና ጤናማ። እንዲህ እያለ ለ6 ወራት እየተመላለሰ ብሩን ሰጣቸው። ወይዘሮ ጄን በስተርጅና በጣለላቸው ሰው በሚሰጣቸው ገንዘብ የሚወዱትን ወይንና ምግብ እያገኙ በራሳቸው ቤት ሆነው እርጅናን እያጣጣሙ ነው። በዚህ ሁኔታ ዓመት አለፈ። 2 ዓመት። ሰውየው በየወሩ የመጣ ክፍያውን መስጠቱን አላቆመም። የሴትየዋን መድከምና በዕድሜ መግፋት ግምት ውስጥ በማስገባት በቅርብ ሞተው ቤቱን አገኛለሁ ብሎ ያሰበው ጠበቃ እንዳሰበው ሳይሆን በየወሩ እየከፈለ 5 ዓመት ሆነ። 6 ዓመት፣ 7፣ 10 ዓመት አለፈ። አዛውንቷ ሴት አሁንም በሕይወት አሉ። እንዲህ እያለ 20 ዓመት ሞላ። ሰውየውም ውል በገባው መሰረት በየወሩ እየመጣ እየሰጠ 20 አልፎ 25 ዓመት ሆነ። በዚህ ወቅት ግን ሰውየው ለዓመታት የከፈለው ገንዘብ ከቤቱ ዋጋ በልጦ ነበር። የ47 ዓመት ጎልማሳ ያለ ላገኛቸው የ90 ዓመት አዛውንት የቤቱን ዋጋ በአንድ ጊዜ ከመክፈል ይልቅ ያንን መሳይ ተንኮል ያለበትን ውል ሲፈርም አዛውንቷ ደክመዋልና በቅርብ ይሞታሉ በማለት ነው። ጠበቃው ያሰበው ሳይሆን ቀርቶ አዛውንቷ የ116ኛ ዓመት የልደት በዓላቸውን አከበሩ። በዛው ዓመትም ራሱ ባመጣው ሕግ ተገዶ የማያውቃቸውን አዛውንት ሲጦር የኖረው ይህ ሰው በ73 ዓመት ዕድሜው ከሴትየዋ ቀድሞ በሞት ተለየ። አስባችሁታል? የሞታችሁን ቀን የሚቆርጥ ጠላታችሁ ቀለባችሁን ሲሰፍር፣ ወጥመድ ያዘጋጀላችሁ ሰው የእናንተ ቀለብ አቅራቢ ሆኖ ሲቀር። ወዳጄ የሰውን ንብረት አትመኝ፣ በማንም ላይ ብልጥ አትሁን። ካንተ በላይ ጠቢብና ብልጥ እግዚአብሔር አለ። በተረጋገጠ የልደት ሰርተፊኬት የዓለማችን የረጅም ዕድሜ ባለቤት የሆኑት ወይዘሮ ጄን ካልመንት ከዚህ ሁሉ በኋላ